ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን እንደ ሁልጊዜውም ከኛ ጋር ቆይታ ስታደርጉ አስቀድመን የአገር ቤት ጉዳዮችን እናካፍላቸው። ውድ ቤተሰቦቻችን በአውሮፓ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን በአውሮፓ ትልቅ ክለቦች ይዘናል። የዓለም ዋንጫ በዣኒ ኢንፋንቲኖ በሚመራው ፊፋ አዘጋጅነት እየተካሄደ እንደሆነ ይታወቃል። በርከት ያሉ አነጋጋሪ ሁነቶችና ለየት ያሉ ጥንቅሮችም በዓለም ዋንጫ ዙሪያ እንደ ሁልጊዜው ዛሬም በቃል ስፖርት ዩቲዩብ ቻናል ይቀርባል። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በማንቸስተር ሲቲ በኩል ኮከቡን ኤርሊንግ ብሮት ሃይላንድን የተመለከተ ልዩ ጥንቅር በመረጃ ሰዓታችን ለእናንተ ውድ አድማጮቻችን እናደርሳችኋለን። በቼልሲ የመረጃ ሰዓት በቃል ስፖርት ዩቲዩብ ቻናል በዝውውር መስኮቱ ላይ ያሉ ወቅታዊ እንቅስቃሴዎችን እናደርሳችኋለን። ለየት ያሉ ጥንቅሮችም ተይዟል። በቼልሲ በኩል የሊቨርፑል የቀድሞ ተጫዋች ነው ምላሽ አለው። በአንድ ጉዳይ ላይ ጥያቄ ቀርቦለት የሊቨርፑልን ዝውውር በተመለከተ ተጨማሪ መረጃዎችን እናጋራችኋለን። ታማኝ የዜና ምንጮችንም ዋቢ ያደረግንበት ዝውውር አለ። የአርሰናል የዝውውር መስኮት ላይ ተፈላጊው ሰው የዝውውር ሂሳቡን በተመለከተ በርካታ መረጃዎች ሲወጡ ነበር። አሁን ደግሞ ፕሬዚዳንቱ ያሉት ለየት ያለ ነገር አለ። የአርሰናል የዝውውር መስኮት ወቅታዊ እንቅስቃሴዎች በስፋት ተይዟል። ወደ ቡድኑ የሚመጡ ከቡድኑ የሚወጡ በኮከብ ተጫዋቾች የመረጃ ሰዓታችንም የቡድኑ ወሳኝና ቁልፍ ተጫዋችም የተመለከተ ልዩ ጥንቅር ለአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ተይዟል። ሰበሩ መረጃ በማንቸስተር ዩናይትድ ቤት ነው። ያልተጠበቀ ዝውውር ለመፈጸም ስራዎችን ጀምረዋል። ለአማካኝ ክፍሉ ነው። ለወትሮ አርሰናል ነበር ከቼልሲ ተጫዋች በማጋጋዝ የሚታወቀው። ተረኛው ዩናይትድ ሊሆን ከጫፍ የደረሰ ይመስላል። ማንቸስተር ዩናይትድ ወጣት ተጫዋቾችንም ወደ ቡድኑ ለማምጣት የሚያደርገው ጥረት የመጀመሪያ ሕክምና ምርመራውን በዩናይትድ ስላደረገው ሰውና የዩናይትድ የቀድሞ ተጫዋቾች በአሁኑ የዩናይትድ ቡድን ውስጥ እንግዲህ ልጆች ሊጫወቱ ነው። የቡድን ዜና በማንቸስተር ዩናይትድ በኩል ተይዟል። ሰር ጂም ራትክሊፍ ለገበያ ላቀረቡት ተጫዋች የለም ተብሏል። በጣም አነጋጋሪውን ሰበር መረጃ የዩናይትድ አነስተኛና የእግር ኳስ ድርሻው ባለቤትን ሰር ጂም ራትክሊፍን አስገራሚ ውሳኔ ልነግራችኋለን። ቃል ስፖርት ላይ ናችሁ ውዶቻችን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ለድጋፋችሁ ሁሉ እጅግ አድርገን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ለ100,000 ሰብስክራይበር ጥቂት ይቀሩናል። አጋርነታችሁ ዛሬም እንዳይለየን። በአገር ቤት እንጀምር። የሲዳማ ቡና ስፖርት ክለብ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደሆነ አስቀድሞ የሚታወቅ ነበር። ዛሬ የዋንጫ ስነስርዓቱ ተከናውኗል። ሲዳማ ቡና ሻምፒዮን የሆነበት የ2018 የኢትዮጵያ ፕሪሚየር ሊግ ዛሬ ፍጻሜውን አግኝቷል። በሐዋሳ ከተማ በተደረገው የመጨረሻ ጨዋታ ኢትዮ ኤሌክትሪክ ሲዳማ ቡናን 1-0 ግን ረቶታል። ሻምፒዮኑ ሲዳማ ቡና በ68 ነጥቦች አንደኝነቱን ሲያረጋግጥ ወይም ሲያጠናቅቅ ኢትዮ ኤሌክትሪክ ነጥቡን ወደ 54 ግን ከፍ አድርጓል። በዚህ መሰረት 5ኛ ደረጃን ይዞ ነው ያጠናቀቀው ኢትዮ ኤሌክትሪክ። ሲዳማ ቡና እንግዲህ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዋንጫውን ተረክበዋል። ኮከብ ግብ አግቢነቱን ታምራት እያሱ ከፋሲል ከነማ፣ ናትናኤል ዳንኤል ከንግድ ባንክ በ15 ግቦች አጠናቀዋል። ከኢትዮጵያ ፕሪሚየር ሊግ የወረዱት ሽረ ምድረ ገነት፣ ድሬዳዋ ከተማ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ሆነዋል ማለት ነው። ወደ ኢትዮጵያ ፕሪሚየር ሊግ ያደጉት ሁለት ክለቦች ጋሞ ጨንቻና ሀላባ ከተማ ሲሆኑ የኢትዮጵያ ፕሪሚየር ሊግ በሚቀጥለው የውድድር ዓመት በቀድሞ በሚታወቅበት 18 ክለቦች እንዲሁ የሚቀጥል ይሆናል። በዚሁ አጋጣሚ በድጋሚ ለሲዳማ ቡና እግር ኳስ ክለብ እንኳን ደስ ያላችሁ ብለናል ከቃል ስፖርት ዩቲዩብ ቻናል። በነገራችን ላይ የሲዳማ ቡና ወጣት ቡድን የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግም ሻምፒዮን ሆኗል። በተመሳይ ማለት ነው። ሲዳማ ቡና ከወላይታ ዲቻ ጋር ያደረጉትን የሊጉን የፍጻሜ ጨዋታ በመለያየት 3-2 በማሸነፍ ድል አድርገዋል። ሁለቱ ክለቦች በመደበኛው ጨዋታ ክፍለ ጊዜ 1-1 በሆናቸው ውጤት ነበር ያጠናቀቁት። በመደበኛ ጨዋታ ጊዜ ለሲዳማ ቡና ዳንኤል ዳዊት እንዲሁም ለወላይታ ዲቻ አብርሃም በላይ ግቦቹን አስቆጥረዋል። በአሰልጣኝ አህመድ ዘውድ የሚመራው ሲዳማ ቡና ከ20 ዓመት በታች ቡድን የፕሪሚየር ሊጉን ዋንጫ ለሁለተኛ ተከታታይ ዓመት አንስቷል። በውድድሩ ወላይታ ዲቻ ሁለተኛ፣ ኢትዮ ኤሌክትሪክ ሶስተኛ በመሆን የብርና የነሐስ ሜዳሊያ አግኝተዋል። ሲዳማ ቡና የ2018 የኢትዮጵያ ፕሪሚየር ሊግ ዋናውን ቡድን ማሳካቱ ይታወቃል። ሲዳማ ቡና
ዋናውን ፕሪሚየር ሊግም ከ20 ዓመት በታች ፕሪሚየር ሊግም ዘንድሮ ጠራርጎ የወሰደው የኢትዮጵያ ፕሪሚየር ሊግ ክለብም ሆኗል። የአውሮፓ መረጃችንን ከሹመትን ጀምር የቀድሞ የሊቨርፑል ሰው ናቸው የርገን ክሎፕ በስተመጨረሻም አሰልጣኝ ሆነዋል። የጀርመን ብሔራዊ ቡድን ጥያቄ በይፋ ተቀብሏል። ውሳኔው ተወስኗል። የርገን ክሎፕም የቀረበላቸውን ጥያቄ ተቀብሏል። በሁለቱ አካላት መካከል አሁን ላይ ከኮንትራታቸው ጋር በተያያዘ የሚደረጉ ድርድሮች ቀጥለዋል። እሳቸው በቀጣይነትም የሬድ ቡል ግሩፕን ይለቃሉ ማለት ነው። ክሎፕ ፍቃደኛ መሆናቸውን አረጋግጧል። የጀርመን ብሔራዊ ቡድን በቀጣይ ያሰለጥናሉ። አሁን በወጡ መረጃዎች መሰረት እሳቸው እንግዲህ በሚያሰለጥኑበት ሰዓት በተለይም ዩሮ 2028 እና የ2030 የዓለም ዋንጫ የጀርመን ብሔራዊ ቡድን አሰልጣኝም እንዲሆኑ ነው ሹመቱ ይሰጣቸዋል ተብሎ የሚጠበቀው። አብዛኛው ስራ ያው እንግዲህ እሳቸው ይሁንታ ሂደት ነበረ። እሳቸው ጀርመንን ለማሰልጠን ከስምነት ደርሰዋል። ጨዋታው ሲጠናቀቅ የፓራጓይ ተጫዋቾች ምባፔን እንዳይተናኮሉ የቡድኑ ጉልበተኛ ናቸው የተባሉት ሳሊባና ላክሮን ገላጋይ ሆነው ወይም ደግሞ እንደ ቦዲጋርድም እንደ ጥበቃ ሆነው አገልግለዋል። ይሄን ያዘዙት ሰው አሰልጣኝ ዲዲየር ዴሾፕ ናቸው። በጣም ለየት ያለው ጨዋታ አሁንም አነጋጋሪነቱ እንደቀጠለ ነው። በነገራችን ላይ በቃል ስፖርት ዩቲዩብ ቻናል በዚህኛውም ጥንቅራችን በማለዳው የመረጃ ሰዓታችን ሰፊ መረጃ እናደርሰናችሁ ነበረ። ኬሊያን ምባፔና የፓራጓይ ምሽት የፈረንሳይና የፓራጓይ ጨዋታ ብዙ አነጋጋሪ ነበረ። ኬሊያን ምባፔ በጓደኞቹ ተጠብቆ ከሜዳ ወጥቷል። በነገራችን ላይ የኬሊያን ምባፔ ግቦች ዘንድሮ በርከት ያሉ ናቸው። በዓለም ዋንጫው ላይ ከሜሲ እኩል 7 ግቦች እንዳሉት ይታወቃል። የሪያል ማድሪድ ተጫዋቾች በአጠቃላይ በዚህ ውድድር ዓመት 14 ግቦች እንዲደርሱ 10 አሲስት እንዲኖራቸው በዓለም ዋንጫ 24 የግብ አስተዋጽኦ በመያዝ ቀዳሚ እንዲሆኑ በማድረግም የኬሊያን ምባፔ ቁጥሮች ቀላል የሚባሉ አይደሉም። ኬሊያን ምባፔ በዓለም ዋንጫ ያለውን ቁጥራዊ መረጃ ከተመለከትን በጣም አስደናቂ የሚባል ነው። በ19 ጨዋታ 19 ጎሎች፣ 5 አሲስት፣ 4 የፍጻሜ ጨዋታ ጎሎች አሉት። በጣም አነጋጋሪውና ለየት የሚያደርገው ይሄ ነው። 2 ጊዜ ለፍጻሜ ደርሶ በአንዱ ሻምፒዮን ሆነዋል። የፓራጓይ ብሔራዊ ቡድን ዋና አሰልጣኝ ጉስታቮ አልፋሮ ከምባፔ ፈረንሳይ ጋር የተደረገው ጨዋታ አስፈላጊነቱ እንዲህ ብለው አብራርተውታል። እሳቸው ልክ እንደ አብዮት ነበር ብለዋል። እሳቸው ያደረግነው ጥረት ሙከራ ነበረ። ልጆች የተጫወቱት የባሎንዶር አሸናፊ ከታጩ ተጫዋቾችም ጭምር ከዓለም ምርጥ ኮከቦች ጋር ነው። አባቶቻቸውን አይተው የማያውቁት የኔ ልጆች የመጡት ዝም ብለው እግር ኳስ ለመጫወት ሳይሆን ለሕይወታቸው ለመታገል ነበር። ከሽንፈቱ በኋላ የተከፉት ተጫዋቾቼ ስለታገሉም ነው ብለዋል። ለየት ያለ ነገር ለማድረግ ጥረን ነበር ሲሉም ተደምጠዋል። በነገራችን ላይ በፈረንሳይ ብሔራዊ ቡድን በኩል ግን አንድ ነገር እየተመለከትን አይደለም። ንጎሎ ካንቴ የብሔራዊ ቡድኑ አባል ነው፣ ግን እስካሁን አንዲችም ደቂቃ ሳይጫወት በፈረንሳይ ብሔራዊ ቡድን ውስጥ ይገኛል። በዓለም ዋንጫው ሜሲም አሁንም ከናነጋጋሪ ቁጥሮቹ እንደቀጠለ ነው። 39 ዓመት ሞልቶታል ሜሲ። በነገራችን ላይ በዓለም ዋንጫ የጥሎ ማለፍ ጨዋታ ላይ 12 የግብ አስተዋጽኦን በመያዝ ቀዳሚ ነው። ከፔሌም ከመባፔም ይበልጣል። 11 ነው ያላቸው። ሮናልዶ ናዛሪዮ 10 አለው። በእርግጥ የመባፔ በሁለት የዓለም ዋንጫ የተመዘገቡት ቁጥሮች ግን ከበድ ያሉ ናቸው። ሜሲ ግን በአጠቃላይ በዓለም ዋንጫ ታሪክ በርካታ የጥሎ ማለፍ የግብ አስተዋጽኦ ያለው ነው። 20 የዓለም ዋንጫ ግቦችን በማስቆጠር ሊዮኔል አንድሬስ ሜሲ ቀዳሚ እንደሆነ ይታወቃል። በእርግጥ ኬሊያን መባፔ አጠገቡ ነው ያለው በ19። ኬሊያን መባፔ ከዚህ በኋላ ቢያንስ 100% አሁን ካለው ዕድሜው አንጻር በ30 ዓመቱ የዓለም ዋንጫን መጫወት ይችላልና 2030 የዓለም ዋንጫ ይጫወታል ተብሎ ይጠበቃል። ከዛ ውጪ ከሜሲ ጋር በተያያዘ የስፔኑ የፊት መስመር ተጫዋች ማይክል ኦያርዛባል በዓለም ዋንጫ እየተመለከትከው ምርጡ 9 ቁጥር ሲባል ሜሲ ብሏል። በእርግጥ እሱ ከ9 ቁጥርን በተጨማሪ ሁሉም የሜዳ ክፍል ላይ በተለይም ከማጥቃት ቀጠናው አካባቢ ባሉ የሜዳ ክፍሎች ወይም ሶስተኛ የሜዳ ክፍል ላይ በጣም ምርጡ ሰው ሜሲ ነው ሲል ተደምጧል። ሜሲ እነዚህ ላይ እንዴት ጎል እንዳስቆጠረ ተገርሚያለሁ የሚሉት ዲዲየር ዴሾፕ ናቸው። ሜሲን ሳወድሱት በፓራጓይ ጨዋታ ላይ ግብ እንዳስቆጠረ ይታወቃል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ ስለ ፓራጓይ ኃይል የተቀላቀለበት አጨዋወት አስተያየታቸውን ሲሰጡ አሰልጣኙ ዲዲየር ዴሾፕ የፈረንሳይ ብሔራዊ ቡድን አሰልጣኝ ሊዮኔል ሜሲ በዚህ ሁኔታ ውስጥ እንዴት ያን ሁሉ ጎል አስቆጠረ የሚለው ትልቅ ጥያቄ ጭሮብኛል ብሏል። ምክንያቱም እያንዳንዱ ጨዋታ በዚህ አይነት የተደረገ ከሆነ የሜሲን ስኬት የበለጠ አስደናቂ ያደርገዋል። ፓራጓይ ላይ ግብ ማስቆጠር ለሜሲ እንዴት እስተቻለው እያሉ ነው እሳቸው። ቡድናቸው በመለያ ምት ነበረ ድል አድርጎም በኬሊያን መባፔ ግብ ፓራጓይን ከውድድሩ ያሰናበተው።
እናም እሳቸው የሜሲን ጥንካሬ ማሳያ የፓራጓይ ጨዋታ ስታይልም ነው ሲሉ ተደምጠዋል። ከክርስቲያኖ ሮናልዶ ጋር በተያዘ ደግሞ የስፔን ብሔራዊ ቡድን ኮከብና ከዋክብት ስለ ሮናልዶ ብዙ ቃለ መጠይቆችን እየሰጡ ነው። የኡናይ ሲሞንን ግብ ጠባቂውን ከሰሞኑ ርዕሰናችሁ ነበረ። ጋቪ ስለ ክርስቲያኖ ሮናልዶ ይናገራል። ክርስቲያኖ ፖርቱጋልን ይጎዳል የሚል ንግግር ሁሌ እሰማለሁ፣ ግን ይሄ የሚሉት በቡድን ውስጥ ያልሆኑ ሰዎች ወይም ደጋፊዎች ናቸው ይላል። ክርስቲያኖ ሮናልዶ ጋር የሚጮቱት ግን ትልቅ ክብር ይሰጡታል ሮናልዶ የሚለው ስፔናዊ ጋቪ ክርስቲያኖ በታሪክ ካሉ ምርጥ ተጫዋቾች አንዱ ነው፣ በማንኛውም ቅጽበት ልዩነት ይፈጥራል ብሏል። ብዙዎች ክርስቲያኖ ለፖርቱጋል ችግር ነው ይላሉ። ይሄ ፈጽሞ የተሳሳተ ነው የሚለው ጋቪ ሙሉ ክብር ሊሰጠው ይገባል ብሏል። እንደሚታወቀው ጋቪ የሚጫወተው ለስፔን በክለብ ደረጃ ለባርሴሎና ቢሆንም የሮናልዶን ክብር ግን አሳንሰን ማየት የለብንም ሲል ተደምጧል። ሌላኛው የባርሴሎና ተጫዋች ፓው ኩባርሲ በዚህ ዓለም ዋንጫ ላይ በፖርቱጋል ብሔራዊ ቡድን በኩል የክርስቲያኖ ሮናልዶን መለያ ቢያገኝ ደስ እንደሚለው ተናግሯል። ለመጀመሪያ ጊዜ ከሮናልዶ ጋር ፊት ለፊት እጋፈጣለሁ። ይሄ በእውነት ለእኔ በጣም ምርጡ አጋጣሚ ነው። ለመጀመሪያ ጊዜ መሆኑ ለእኔ ትልቅ ታሪክም ነው ብሏል። ሮናልዶን በተቃራኒው መፋለም ሜዳ ላይ ከሱ መለያ መቀበል እፈልጋለሁ ሲል ተደምጧል። በነገራችን ላይ ይህን ተጠባቂ ጨዋታ አንቶኒ ቴይለር እንግሊዛዊ ዳኛ በመሃል ሜዳ ዳኝነት ይመሩታል። እሳቸው ቀይ ካርዶች ይመዘዙ ይሆን የሚለው በጨዋታው ላይ በትልቁ ይጠበቃል። የፊፋው ፕሬዚዳንት ዣን ኢንፋንቲኖ በዓለም ዋንጫ የመጀመሪያ 16 ጨዋታ ለመመልከት በርካታ ጉዞ አድርገዋል። ኢንፋንቲኖ በዚህ ቀናት 27 ያህል የግል ጀት በረሮች ሲያደርጉ 15 ከተሞችን አካለዋል። ፕሬዚዳንቱ አጠቃላይ ያደረጉት በረራ ከ50 ሺህ በላይ ኪሎ ሜትሮችን የሸፈነ ሆነዋል። ዣን ኢንፋንቲኖ አጠቃላይ 66 ሰዓታትን አየር ላይ ሲያሳልፉ ረጅሙ በረራቸው 4500 ኪሎ ሜትርን የሸፈነ ነበር። የፕሬዚዳንቱ የአጭር ጊዜ ግል ጀት በረራ ከከፍተኛ የካርበን ልቀት በማስከተሉ ምክንያት ከአየር ንብረት ለውጥ ተቋማት ጋር እንግዲህ ተቃውሞም ገጥሟቸዋል ተብሎ ከፍተኛ ወጪ የሚጠይቀው የግል ጀት በረራ ወጪው በፊፋ ሳይሆን በአጋሯ ካታር አየር መንገድ መሸፈኑም አነጋጋሪ ሆኗል። የእሳቸው ጉዞ እንደቀጠለ ነው። እስከ ዓለም ዋንጫ ፍጻሜ በዚሁ አይነት መንገድ ይቀጥላሉም ተብሏል። በዓለም ዋንጫ ብዙ ያስገረሙን ሰዎች አሉ። አንደኛው በግብ ጠባቂ ደረጃ ቬዞኒያ ነው። በክለብ ኬፕ ቨርዴ ናት። ፍጹም የተለየች ሀገር ናት። በነገራችን ላይ ኬፕ ቨርዴ ከሴኔጋል ጥቂት ኪሎ ሜትሮችን ርቃ በባህር ላይ እንደ ነጥብ እዚህም እዛም የተቀመጠች ደሴት እንደሆነች ይታወቃል። በርካቶች ስለ መገኛዋም ስለ አቅጣጫዋም የሚያውቅ እንደሌለ ይታወቃል። በዓለም ዋንጫ ምክንያት ግን ኬፕ ቨርዴ ታውቃለች። በኬፕ ቨርዴ ሌጋሲ ውስጥ ደግሞ ግብ ጠባቂዋ ቮዚኒያ አነጋጋሪው ሰው ሆኗል። አሁን የብራዚል ክለቦች እሱን የግላቸው ለማድረግ መሯሯጥ ጀምረዋል። በነገራችን ላይ ውድ ቤተሰቦቻችን ቮዚኒያ በእግር ኳስ ታሪክ በርካታ ማህበራዊ ትስስር ገጽ ያለው ግብ ጠባቂ ሆኗል። ከኢከር ካሲያስም ከኬለር ናቫስም በልጦ ማለት ነው። 25.5 ሚሊዮን ተከታይ በማፍራት በግብ ጠባቂ ታሪክ የመጀመሪያውም ሆኗል። ብራዚል እንደ ድሮ አይደለችም የሚሉት ብራዚልን የሚገጥሙት የቀድሞ የኖርዌይ ሰው ናቸው። ሶል ባከን ይባላሉ። የኖርዌይ ብሔራዊ ቡድንም አሰልጣኝ ናቸው። እሳቸው ሶል ባከን ከብራዚል የተሻለ ታሪክ አለን እያሉ ነው። እሳቸው ከብራዚል ጋር ብዙ ጨዋታ አላደረግንም፣ ነገር ግን በታሪክ ብራዚል ኖርዌይን አሸንፋት እኮ አታውቅም እያሉ ነው። በእርግጥ ልክ ናቸው እሳቸው። አክለውም ብራዚልና አሰልጣኝ ካርሎ አንቸሎቲን መግጠም ለእኛ ትልቅ ክብር ነው የሚሉት እሳቸው ስለ ጨዋታው ያነሱት አሰልጣኙም ብራዚል የማሸነፍ ዕድሏ በጣም ትልቅ አይደለም፣ እንደ ቀድሞ እኮ አይደለችም ብለዋል። ቡድኑ ጥሩ ውጤት እያገኘ ነው፣ አጨዋወታችን ያገዘናል፣ 100% ከሆነን ብራዚልን ማሸነፍ እንችላለን፣ ካልሆነ እድል አይኖረንም ሲሉ ተናግሯል እሳቸው። እናም ብራዚል ኖርዌይን አሸንፋ አታውቅም፣ ብራዚልም እንደ ድሮ አይደለችም ሲሉ ተደምጠዋል። ውድ ቤተሰቦቻችን አሁን እጃችን ላይ የደረሰ መረጃ ነው ከወደ ናፖሊዎች የስኮት ማክቶሚኔን ኮንትራክት ለማራዘም ስራዎችን በይፋ ጀምረናል ብለዋል። ስኮት ማክቶሚኔን በቀጣይ ቀናት በናፖሊ የቀረበለትን ኮንትራክት ይፈርማል ተብሏል። በርከት ያሉ የጣሊያን የመገናኛ ብዙሃን በተለይም ከፍተኛ የሆነ ደሞዝ አቅርበውለታል የተባለው እስካሁን ሲያገኘው ከነበረው። ከዚህ አንጻርም ስኮት ማክቶሚኔ የቀረበለትን ኮንትራክት ይፈርማል ተብሎ እየተጠበቀም ይገኛል።
ቃል ስፖርት ዩቲዩብ ቻናልም ኮንትራቱን የሚፈርም ከሆነ እንነግራችኋለን። የቀድሞ ዩናይትድ ሰው ግን በናፖሊና በጣሊያን እግር ኳስ ውስጥ በጣም አስደናቂ የሚባል ጊዜ እያሳለፈ እንደሆነ ይታወቃል። ቃል ስፖርት ላይ ናችሁ ውዶቻችን፣ ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ስትቆዩን ላይክ፣ ሰብስክራይብ እና ሼር እያደረጋችሁን በፕሪሚየር ሊግ በዝውውር መስኮቱ ላይ በርከት ያሉ ክለቦች እንቅስቃሴ እያደረጉ ነው። ብራይተን አንዱ ይጠቀሳል። ብራይተን ኤንድ ሆቭ አልቢየን በናፖሊና በካግላሪ የሚፈለገውን የ18 ዓመቱን የባየር ሌቨርኩሰን የመሃል ተከላካይ አንድሪያ ናታኒን ለማስፈረም ፍላጎት አላቸው ተብሏል። ናታሊን በዚህ ሰዓት ላይ በተጠናቀቀው ውድድር ዓመት ላይ በኤዜድ አልካማር ነበር በነገራችን ላይ ጊዜውን ያሳለፈውም በጣም አስደናቂ ጊዜን ያሳልፈዋል። የመሃል ተከላካዩ ብራይተኖች ተጫዋቹን ለማግኘትም ከባየር ሌቨርኩሰን ጋር በቅርቡ ድርድር ያደርጋሉ ተብሏል። ግን የናፖሊና የካግላሪ ፍላጎት ከበድ ያለ ነው ተብሏል። ምናልባት በቀጣይ ውድድር ዓመት የተጫዋቹ ምርጫ የት ነው የሚለው በጣም በትልቅ ወሳኝነት ይኖረዋል። ክለቡ ባየር ሌቨርኩሰንስ ለተጫዋቹ አጠቃላይ ምን ያህል የዝውውር ሂሳብ ያቀርባል የሚለው እንዳለ ሆኖ ማለት ነው። ታማኝ የዜና ምንጭ ፋብሪዚዮ ሮማኖ ዛሬ በዝውውር መስኮቱ ይዟቸው ከወጣ ውስጥ መረጃዎች ውስጥ ናቸው። ኤርሊንግ ብሩት ሃላንድ በጣም አነጋጋሪ የማንቸስተር ሲቲ ሰው በሀገሩም በዛው ልክ በጣም አስደናቂ ሆኖ እንደቀጠለ ይታወቃል። በነገራችን ላይ ከማጋሊሽ ጋር የሚያደርጉት ፍጥጫ ይጠበቃል። በፕሪሚየር ሊጉም በሀገር ደረጃም በጋብርኤል ማጋሌሽ እና በኤርሊንግ ብሮት ሃላንድ መካከል ግን የነበሩ የእርስ በርስ ግንኙነቶችን ብንመለከት ከሌሎች ተጫዋቾች አንጻር ለጋብርኤል ማጋሌሽ በነገራችን ላይ እንደ ኤርሊንግ ብሮት ሃላንድ የፈተነው የለም በተከላካይ ደረጃ በፕሪሚየር ሊጉ በተለይ ማለት ነው። ከዚህ ጋር በተያያዘ ባለፉት 4 የእርስ በርስ ግንኙነታቸው 4 ጎሎችን አስቆጥሯል ሃላንድ በጋብርኤል ማጋሌሽ ፊት ማለት ነው። ያ ብቻ አይደለም ውድ ቤተሰቦቻችን፣ ከኮከቡ ቪኒሲየስ ጁኒየርም አንጻር ብዙ ንጥጥሮች ሲቀርቡበት እንደነበረ ይታወቃል። ሃላንድ በ52 ጨዋታ 38 ግብ 9 አሲስት አለው በዚህ ውድድር ዓመት እንዳጠቃላይ 38 ግብ ነው። ቪኒሲየስ ጁኒየር 22 የአሲስት መጠኑ በእርግጥ የቪኒሲየስ ጁኒየር 14 የሃላንድ 9 ነው። በእርግጥ ከሚጫወቱበት የሜዳ ክፍል አንጻር ልዩነት ሊኖር ይችላል። በቡድን ውስጥ ግን የሃላንድ ተጽዕኖ ቀላል የሚባል አይደለም። በሲቲ ቤት ቀጣይ ውድድር ዓመትም ያሳልፋል ተብሎ ይጠበቃል። የትኛውንም ክለብ ለመቀላቀል ዝግጁ አይደለም ከሚለው የሰሞኑ መረጃም አንጻር በቼልሲ በኩል በዝውውር መስኮቱ የሚያመጡት እንዳለ ሁሉ የሚያጡትም አለ። በእርግጥ በገዛ ፈቃዳቸው ለገበያ እንዳቀረቧቸው ሁሉ በሌሎች ክለቦች የሚፈለጉ ተጫዋቾች አሏቸው። ለአብነት ያክል ኮሞ የቼልሲውን ሴኔጋላዊ የመሃል ተከላካይ ማማዱ ሳርን በውሰት የግላቸው የማድረግ ፍላጎት አላቸው። በቼልሲ በኩል በእርግጥ የመጨረሻ ውሳኔ አልተወሰነም። ይለቁታል አይለቁትም ማማዱ ሳርን በሚል ጉዳይ ላይ ማለት ነው። ኮሞ ግን ሁኔታውን እየተከታተለ ነው። በሌላ በኩል ከክለቡ አሻፈረኝ ብሎ በወኪሉ በኩል ክለብ እያፈላለግና ያለው ኤንዞ ፈርናንዴዝን በተመለከተ ባየር ሙኒኮች ሁኔታውን መከታተል ጀምረዋል። በእርግጥ ተጫዋቹ ለገበያ ራሱን ያቀረበበት መንገድ በተጫዋቹ በኩል ብዙ ትችቶችን ያስተናገደ እንደነበረ የሚዘነጋ አይደለም። የተጫዋቹ መዳረሻ የት ይሆናል በሚለው ነገር ላይ እርግጥ አይደለም። የቼልሲን የመረጃ ሰዓት በተከታታይ ስናመጣ ግን የዚህን ተጫዋች መረጃም እንዲሁም እናካፍላችሁናል። በቼልሲ ታሪካዊ ተጫዋቾች ውስጥ ዣን ፍራንኮ ዞላ አይረሱም። ዛሬ 60 ዓመታቸው ነው። ቼልሲ በብዙ ከወሳቸው ታሪካዊ ተጫዋቾች ውስጥ ይጠቀሳሉ። በቼልሲ መለያ ወደ 312 ጨዋታን አድርገዋል። 80 ጎሎች ከቼልሲ ጋር ኤፍኤ ካፕን 2 ያነሱ ናቸው። ሊግ ካፕን አንዴ፣ የካፕ ዊነር ካፕ የሚባል የቀድሞ አሁን እንኳን ተሰርዟል አንድ ጊዜ፣ ሱፐር ካፕን አንድ ጊዜ አንስተዋል። ዣን ፍራንኮ ዞላ ቼልሲ ውስጥ ይሄ ታሪካዊ ከሚባሉ ተጫዋቾች ውስጥ ከሚጠቀሱት ናቸው። ምናልባት ዣን ፍራንኮ ዞላን በቼልሲ መለያ የተመለከታችሁ ግን ያላችሁ በጣም አንጋፋ ናቸው። እሳቸው ዛሬ 60 ዓመታቸው ነው። ስለዚህ እሳቸው ቢያንስ ከ35 ዓመት በፊት ሲጫወቱ የተመለከተ ያለ ወይ? የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦች ምልከታችሁን አጋሩን። ቲያጎ አልካንታራ ወደ ሊቨርፑል የአሰልጣኝ ስታፍ አባልነት እንደማይቀላቀል አረጋግጧል። ያም እንትኑም የለኝም ብሏል። በሳቸው በአንዲ ራውላ ቡድን ውስጥ ለመቀላቀል ፍቃዱ ሙሉ ለሙሉ የለኝም እና ገና ይቀረኛል፣ ለሊቨርፑል ግን ሁሌም ምርጡን እመኛለሁ ሲል ተደምጧል። በሊቨርፑል በኩል ሊቨርፑል ከርትስ ጆንስን ማቆየትና አዲሱ ለማስፈረምን ጉዳይ በተመለከተ ከወኪሉ ጋር ቀጣይ ውይይት ያደርጋል ተብሏል። በተለይም ሊቨርፑል የሚፈልገውን ያክል የዝውውር ሂሳብ እየቀረበለት አይደለም እና ከርትስ ጆንስን ወደ ማቆየትም ሊመጣ የሚችልበት እድል አለ። በቀጣይ ከወኪሉ ጋር ድርድር ያደርጋሉም
ተብሎ ይጠበቃል። በሌላ በኩል ሊቨርፑል በክረምት የኮስታስ ሲሚካስን ጉዳይ በተመለከተ እስካሁን ውሳኔዎችን አልወሰኑም። ምናልባት ግን የሚመጣ ጥያቄ ካለ በሊቨርፑል በኩል የኮስታስ ሲሚካስን ሁኔታ ይከታተላሉ ተብሏል። በሮማ ቤት ነው በውሰት ያሳለፈው። አሁን ወደ ሊቨርፑል ተመልሷል። በዛ ቦታ ላይ ሜሎሽ ኬርኪዝ ነው አሁን በቋሚነት ያለው። አንዲ ሮበርትሰን በነጻ ቶትናምን ተቀላቅሏል። ሊቨርፑልያን እንኳን ስለመተካቱ እርግጥ ባልሆኑበት አንዲ ሮበርትሰን ቦታ ሜሎሽ ኬርኪዝ በዋናነት ቲሚካስ በምክትልነት ይቀጥላል ተብሎ ቢጠበቅም ጠቀም ያለ ገንዘብ ከመጣ ግን የኮስታስ ቲሚካስ ጉዳይ ሊቨርፑሎች ሊያጤኑበት ይችላሉ። ብራድሊ ባርኮላን በተመለከተ ታማኝ የዜና ምንጮች ውስጥ አንዱ የሆነው ጣሊያናዊ ስፖርት ጋዜጠኛ ፋብሪዚዮ ሮማኖ አንድ ቆይታ ነበረው በዚህ ዝውውር ጉዳይ ላይ ሊቨርፑልና አርሰናል ባርኮላን ከሚፈልጉ ክለቦች ዋነኛ ናቸው የሚለው የፋብሪዚዮ ሮማኖ ዘገባ አርሰናል ሞርጋን ሮጀርስን ቅድሚያ ይሸጣል። በሮጀርስ ጉዳይ ላይ አርሰናል ካላመነበት ብቻ ግን የባርኮላን ጉዳይ አጥብቆ ይሰራል። የሊቨርፑልም ተመራጭ ነው ይላል። በዓለም ዋንጫ ላይ ይገኛል ከፈረንሳይ ብሔራዊ ቡድን ጋር። ፒኤስጂ በርካታ ገንዘብ ይፈልጋል። ተጫዋቹ ለመሸጥ ክፍት ናቸው በነገራችን ላይ። ስለዚህ የዝውውር ሁኔታውን የሚወስኑት የዓለም ዋንጫ መጠናቀቅ ለፒኤስጂ የሚቀርብለት ገንዘብ በጣም ወሳኝነት ይኖረዋል። ሊቨርፑል ነው ወይስ አርሰናል ነው የዝውውር ሂሳብ አስቀድሞ የሚያቀርበው የሚለው በትልቁ ሲጠበቅ፣ አርሰናል ግን ከሮጀርስ ቀጥሎ የሚመለከተው ተጫዋች መሆኑንም ያነሳል። በአርሰናል ለረጅም ጊዜ ሲፈለግ የነበረ ሲቲም ዩናይትድም አሁን ስለ ተጫዋቹ በርካታ መረጃ ያሰባሰቡበትና እየተንቀሳቀሱ ያሉበት አዮ ቦዋዲ በተመለከተ የሊሉ ፕሬዚዳንት ዛሬ አንድ መግለጫ ሰጥተዋል። ያለንበት ደረጃ መመልከት አለብን። እንደ ኤሎት አንደርሰን እና እንደ ሳንድሮ ቶናሊ ያሉ እድሜያቸው የገፋ ከዚህ በኋላ ለውጣቸው የማይታይ ግን ደግሞ ተሰጥኦዋቸው ከፍ ያሉ ተጫዋቾች በስንት ተሸጡ የሚለውን ተመልክተናል። ልዩ ተሰጥኦ አለው። ገና 18 ዓመቱ ነውና አዮ በቦዋዲ ከዚህ አንጻር ዋጋውን ማሰብ ተገቢ ነው ብሏል። ብዙ ክለቦች በሱ ላይ ፍላጎት ቢኖራቸውም የሚጠየቀው ዋጋ መክፈል የሚችሉ ግን ጥቂቶች ብቻ ናቸው የሚሉት የሊሉ ፕሬዚዳንት ካሁኑ የዓለም ዋንጫ በኋላ ስለዚህ ጉዳይ እናስብበታለን ብለዋል። በዚህ ዝውውር ላይም አርሰናል ረጅም ጊዜ እየሰራበት እንደነበረ የሚዘነጋ አይደለም። የአማካይ ክፍሉ ለማጠናከር ምናልባት አሁን ላይ የአርሰናልን ቀልብ ብሩኖ ጉማሬሽ ስቦታል የሚለውንም መረጃ ስካይ ስፖርት ዛሬ በፊት ገጹ ላይ ይዞት ወጥቷል። አርሰናል ከክርስቲያን ኮፋኔ ወኪሎች ጋር ዛሬ ውይይቶችን አድርገዋል። ከሚያዝያ ወር ጀምሮ በነገራችን ላይ ወኪሉ ኤሪክ ዲያፖሎ ከአርሰናል በኩል ውይይቶች አድርጎ ነበረ። እሱም በተጫዋቹ በኩል ፍላጎት አለ፣ አርሰናልም ጠንካራ ፍላጎት አለው። ትልቁ እንቅፋት ግን 100 ሚሊዮን ዩሮ ነው። በነገራችን ላይ ተጫዋችና አርሰናሎች ገንዘቡን እንደማይከፍሉ ይሄንን ግን ተጫዋቹን ማግኘት የሚቻልበት አማራጭ ካለ በሚል ከወኪሉ ጋር ውይይቱ ቀጥሏል። ባየር ሌቨርኩሰን ተጫዋቹን ለመሸጥ ክፍት ናቸው፣ ግን 100 ሚሊዮን ዩሮ ይፈልጋሉ ተብሏል። ይህንን ተጫዋች ለማምጣት ክርስቲያን ኮፋኔን ከዛ ውጪ በ27 ሚሊዮን ፓውንድ የገዙት ትሮሳርድን በ20 ሚሊዮን ፓውንድ ነው ለገበያ ያቀረቡት። ገዢውም ተገኝቷል። የተጫዋቹ ሁኔታ ይጠበቃል። ምናልባት በአርሰናል ታሪክ በትንሽ ክፍያ ከተደረጉ ምርጥ ዝውውሮችም ሊጠቀስ ይችላል። ግን ለአርሰናል ደጋፊዎች አንድ ነገር እናስታውሳችሁ። በወቅቱ አርሰናል አንድ ዝውውር ለመፈጸም ከጫፍ ደርሶ ነበረ። ያ ዝውውር ድንገት አርሰናል ቤት ምርመራውን ያደርጋል የተባለ ተጫዋች ግን መንገዱን ቀይሮ ሌላ ቦታ ሲገኝ አርሰናሎች ያመጡት ተጫዋች ነው። ብዙ የማይረሱ ቅጽበቶች አሉ በትሮሳርድ በኩል። አርሰናላውያን በማን ምክንያት ግን ወደ ቡድናችሁ እንደመጣ ታስታውሳላችሁ? ይጻፉልን። ሞርጋን ሮጀርስ 130 ሚሊዮን ፓውንድ የከፈለኝ ውሰድ ማለቱ ይታወቃል አስቶን ቪላ። በእርግጥ አርሰናል ፈጽሞ እንደማይከፍል አሳውቋል። ይህን 130 ሚሊዮን ፓውንድ ተጫዋቹም እንደማውጣ አላቀም ብሏል። ይሄ ለአርሰናል ምናልባትም ጥሩ ድርድርን እንዲያደርግ ተጫዋቹ በራሱ እድል እየሰጠ ይመስላል። ከዛ ውጪ በዓለም ዋንጫ አርሰናልን ከወከሉት ዊሊያም ሳሊባን እናንሳ። በፓራጓይ ጨዋታ ላይ ዊሊያም ሳሊባ ግብ ብቻ አይደለም የተከላከለው፣ ኬሊያን መባፔም ጥቃት እንዳይደርስበት ከፓራጓይ ተከላካዮች በመውጫ ሰዓት ሲጠብቅ እንደነበረ ተመልክተናል። መግቢያችን ላይ የሱ ዜና ነበረ። ከ66 ኳሶች 63ቱን በትክክል አቀብሏል። 83 ጊዜ ኳስ ነካ፣ 2 ጊዜ የተሳኩ ረጅም ኳሶችን አቀብሏል። 3 የአየር ላይ ኳስ አሸንፏል። አንድ ሙከራም አቋርጧል። በዓለም ዋንጫ በነገራችን ላይ ከአርሰናል ተጫዋቾች ያው አብዛኞቹ በግብ ይጠቀሳሉ ስማቸው እንጂ በተከላካይም ደረጃ ዊሊያም ሳሊባ በጣም ጥሩ ጊዜን እያሳለፈ ይገኛል። በዓለም ዋንጫ ከነጉዳቱ የሚታገለውን ዴክላን ራይስን በተመለከተም የቀድሞ እግር ኳስ ተጫዋች ቲያጎ አልካንተራ
ምልከታውን ያጋራል። ዴክላን በጣም ብል ነው፣ እንዲሁም የመሻሻል ትልቅ ፍላጎት አለው። አንድ ነገር እንዲያሻሽል ብትነገሩ የተሻለ ተጫዋች ለመሆን የሚችለውን ሁሉ ያደርጋል። ጨዋታን በደንብ ያነባል። በቅጣት ምቶች ላይ ድንቅ ነው። በአካል ብቃቱም ጠንካራ ነው። እንዲሁም ኳስ ሲይዝ በጣም ጥሩ ነው። ኳስ ሲቀበልም ወደፊት ኳሶችን ሲገፋና የግብ ክልል ውስጥም ሲደርስ በጣም ጥሩ ተጫዋች ነው፣ የተሟላ ተጫዋች ነው ብለው አወድሶታል። የአርሰናል ተጫዋቾች ስለ ተጫዋቻቸው ይጠፋቸዋል ተብሎ አይታሰብም። ቲያጎ አልካንተራ ግን በብዙ መስክሮለታል። መስካሪው ሰው ማንነት ግን በደንብ ስለ ተጫዋቹ ጥራት ያብራራል። ከዛ ውጪ በአርሰናል በኩል ከነጉዳቱ መጫወቱን አሁን የሚያሳስባቸው የአርሰናል የአሰልጣኝ ስታፍ አባላት ሹምሽር ሲቀጥል በዛሬው ዕለት የስፖርቲንግ ብራጋ የፐርፎርማንስ ማናጀር ምክትል አሰልጣኝ ሆነው አንቶኒ ጎሜዝ የአርሰናል የአሰልጣኞች ስታፍ አባልን ተቀላቅሏል። በርከት ያሉት ከሰሞኑ ሲሰናበቱበት የነበረ የአሰልጣኝ ክፍል አባላትን አርሰናል አሁን ወደ መተካት ገብቷል። ቲያጎ አልካንተራ ስለ አርሰናል ብቻ አይደለም ውዶቻችን፣ ስለ ማንቸስተር ዩናይትድም ይናገራል። በተጫዋች ደረጃ የኮቢ ሜኖን ብቃት ያወድሳል። በጣም ጫና ውስጥ መጫወት የሚችል ነው ብሏል። ወጣት ነው፣ አንዳንድ ጊዜ ግን የሚያደርጋቸው ነገሮች በጣም ይገርሙኛል። ተነሳሽነቱ ፍጹም የተለየ ነው። ከልምድ ካላቸው ተጫዋቾች የምጠበቀውን ነገር ሲያደርግ ትመለከታለ። አንዳንድ ትልልቅ ጨዋታዎችም በሱ ትከሻ ዩናይትዶች አልፈዋቸዋል ብሏል። እድሜው ገና ነው። ስለዚህ በረጅም ጊዜ በዩናይትድ ቤት ከመጠበቃቸው ተጫዋቾችም በአማካይ ስፍራ ላይ እሱ ነው ብሏል። ቲያጎ አልካንተራ ስለ ማንቸስተር ዩናይትዱ ኮቢ ሜኖ ሲናገር የኮቢ ሜኖ ነገር በጣም አስገራሚ ነው። ይህን መረጃ ለእናንተ በቃል ስፖርት ዩቲዩብ ቻናል እስካደረስንበት ሰዓት ድረስ እንግሊዝ ብሔራዊ ቡድን ውስጥ ካሉ የአማካይ ስፍራ ተጫዋቾች ብቸኛው በእንግሊዝ ብሔራዊ ቡድን አንድም የዓለም ዋንጫን ደቂቃ በዚህ ውድድር ዓመት ያልተጫወተ ቢሆንም ቲያጎ አልካንተራ ግን ከዕድሜው በላይ የበሰለ ሲል አወድሶታል። ሰበሩ መረጃ ማንቸስተር ዩናይትድ የአማካኝ ክፍል ፍላጎቱን ለማሟላት ቼልሲ ቤት ተገኝቷል። ለወትሮ አርሰናል ነበር የቼልሲን ተጫዋቾች በማጋጋዝ የምናውቀው። አሁን ማንቸስተር ዩናይትድ ወደዚህ ዝውውር መጥቷል። አንድሬ ሳንቶስን ለማስፈረም በጣም ቅርብ የሆኑ ሰዎችን ዛሬ በይፋ አነጋግሯል። በማነጋገር ሂደቱ ላይ ከቼልሲ አንድ የተሰጠው ምላሽ ይሸጣል ብለዋል አንድሬ ሳንቶስን። ስለዚህ ቼልሲና ማንቸስተር ዩናይትድ በተጫዋቹ ዝውውር ነገር ላይ ተስማምተዋል። የተስማሙት ቼልሲ ይሸጣል ብሏል፣ ዩናይትድ እገዛለሁ ብሏል። አሁን በቀጣይ በሁለቱ ክለቦች መካከል የሚደረገው ድርድር ስንት ተሸጡታላችሁ፣ ማንቸስተር ዩናይትዶች ገንዘቡን ከተስማሙበት ደግሞ እንዴት ይከፍሉታል የሚለው ድርድር ይቀጥላል። ቢያንስ ቼልሲና ማንቸስተር ዩናይትድ በኩል በመርህ ደረጃ ቼልሲ ተጫዋቹን ለመሸጥ፣ ማንቸስተር ዩናይትድ ተጫዋቹን ለመግዛት ሁለቱም ፍላጎት አሳይተዋል። ምናልባት ዝውውሩን ለመፈጸም በቀጣይ ቀናት የሚደረጉ ድርድሮች በጣም ወሳኝነት ሲኖራቸው አንድሬ ሳንቶስ በዩናይትድ ፊርማውን ያኖር ዘንድ በዚህ ሳምንት የሚደረገው የቼልሲና ዩናይትድ ድርድር ይጠበቃል። በጣም ያልተጠበቀ ዝውውር ነው ግን ማንቸስተር ዩናይትድ ወጣቱን ኮከብ ጆዋን ማንዣምቢንም ሁኔታ እየተከታተለ ነው። ማንቸስተር ዩናይትድ ወጣቱን አማካይ ጆዋን ማንዣምቢን ላይ ለረጅም ጊዜ ክትትል እንደነበረውም ዴይሊ ሜል አረጋግጧል። ማንቸስተር ዩናይትዶች በአውሮፓ እግር ኳስ ውስጥ በከፍተኛ ደረጃ እያደገ የሚገኘውን የ20 ዓመቱን ተጫዋች የግላቸው ለማድረግ ፍላጎት አላቸው። በጀርመኑ ክለብ ቤት ይገኛል። ፍራይቡርግ በስዊዘርላንድ ብሔራዊ ቡድን በጣም ድንቅ ጊዜን ያሳልፈዋል። ያለው የጨዋታን የማንበብና ተለዋጭ ባህሪው በዩናይትድ ተወዷል የተባለው የማንቸስተር ዩናይትድ ፍላጎት ማደግ የማንቸስተር ዩናይትድ ዋና ፍላጎትም የዚህን ታዳጊ ተጫዋች ብቃት ማሳደግ በሚችሉበት መንገድ እናም ወደ ቡድኑ መጥቶ የዋናው ቡድን ተሰላፊ የሚሆንበትን መንገድ ማመቻቸት መሆኑን ለወኪሉም ነግረውታል። ለረጅም ጊዜ የተከታተሉት ተጫዋች ነው። በነገራችን ላይ ኒውካስል ዩናይትድ ግን እዚህ ዝውውር ውስጥ እንዳለ እንዳይዘነጋ። ማንቸስተር ዩናይትድ እና አታላንታ በብራዚላዊ አማካይ ደርሰን ዝውውር ጉዳይ ላይ ከስምምነት ከደረሱ ሰንበት ብሏል። ሆኖም ዝውውሩ እስካሁን እንዳልተጠናቀቀ ይታወቃል። ዋነኛ ምክንያቱ ግን የዓለም ዋንጫ ነው። ማንቸስተር ዩናይትድ ከተማ ተገኝቶ ይፋ ሁለተኛና የመጨረሻ ምርመራው እንዳላደረገ ይታወቃል። በብራዚል ብሔራዊ ቡድን ካምፕ ደግሞ ፍቃድ አላገኘም። በዛው አሜሪካ ሁለተኛ ምርመራውን ያደርግ ዘንድ ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ ሁለተኛ ምርመራውን የብራዚልን የዓለም ዋንጫ ጉዞ ተከትሎ የሚወሰን ይሆናል። ከዓለም ዋንጫ በኋላ ፊርማውን ያኖራል። አዲስ ነገር አይኖርም በዚህ ጉዳይ ላይ። ይልቁንስ ማንቸስተር ዩናይትድ ዛሬ ያስፈረማቸው ሁለት ሰዎች አሉ። ካይሩኒ የዋይኒ ማርክ ሩኒ፣ ጃክ ካሪክ የማይክል ካሪክ ልጅ፣ ሁለቱም በማንቸስተር ዩናይትድ ቅድመ ኮንትራታቸውን በዛሬው ዕለት ፈርመዋል። በሁለቱ ተጫዋች በኩል የ16 እና 17 ዓመት ናቸው። በመቀጣይ 2 ዓመታትም የረጅም ጊዜ ኮንትራት በማንቸስተር ዩናይትድ ይፈርማሉ ተብሏል። ካሪክ ዩናይትድን እያሰለጠነ አስደናቂ ታሪክ ሰርቷል። ባለፈው ሲዝን ሁለተኛ አጋማሽ አሁን የቡድኑ ዋና አሰልጣኝ እንደሆነ ይታወቃል። የካሪክም የሩኒም ልጅ በዩናይትድ ይቀጥላሉ።
ሞሮኮ የመስመር ተመላላሽ ናስር ማዝራዊ በማንቸስተር ዩናይትድ ቤት ይቆያል፣ ለገበያ አይቀርብም ተብሏል። ተጫዋቹ እየተካሄደ በሚገኘው የዓለም ዋንጫ ውድድር ላይ ድንቅ ሆኗል። አንዳንድ ሰዎች በቃል ስፖርት ዩቲዩብ ቻናል ላይ በሀሳብ መስጫ ሳጥናችን ላይ የሶፊያን አምራባትን ምክር ሰምቶ ጸጉሩን ከተቆረጠ በኋላ ችሎበታል የሚል አንድ ጽሑፍ እያነበብኩኝ ነበረ በሀሳብ መስጫ ሳጥናችን ላይ። በዓለም ዋንጫ በጣም ድንቅ ነው፣ በበርካታ የጣሊያን ክለቦች ይፈለጋል ቢባልም ግን ተጫዋቹ በዩናይትድ ይቀጥላል ተብሏል። ማንቸስተር ዩናይትድ ተጫዋቹን ለመሸጥ ምንም አይነት እቅድ የለውም። ከተጫዋቹ በኩል ግን በመንፈሳዊ ሕይወቱ ምክንያት እግር ኳስን በጊዜ ሊያቆም ይችላል የሚለውን ነገር በራሱ አንደበት በቅርቡ አረጋግጦታል። ጉዳዩ በጣም አነጋጋሪም ነበረም። በእርግጥ እሱም መንፈሳዊ ሕይወቴ ላይ በጣም ጠንካራ መሆን አለብኝና እግር ኳስን ትቼ ወደ መንፈሳዊ ሕይወቴ እመጣለሁ ማለቱ የሚዘነጋ አይደለም። ዩናይትድ እንደ አጠቃላይ ተጫዋቹ ኮንትራት ስላለው ለገበያ አላቀርበውም ብሏል። ልክ እንደ አመድ ያለ ሁሉ የማንቸስተር ዩናይትድ አነስተኛ ድርሻ ባለቤትና እግር ኳሱን ፕሮጀክት የሚመሩት ሰው ናቸው፣ ሰር ጂም ራትክሊፍ። ዩናይትድ ብቸኛ ክለባቸው አይደለም፣ በፈረንሳይ ኒንስ የሚባል ክለብ አላቸው። ታዲያ እሳቸው የማይሸጥ ተጫዋች የለኝም ብለዋል። በኒንስ ውስጥ ሁሉንም የኒንስ ተጫዋቾች ለገበያ ቀርበዋል። በጣም አነጋጋሪ ጉዳይ ነው። እናም ኒንስ ውስጥ ክለቡ ሲቀር ተጫዋች ይሸጣል ማለት ነው። ከዛ በኋላ በአነስተኛ ገንዘብ ደግሞ ሌሎች ተጫዋቾችን ያመጣሉ። የማይሸጥ የለም፣ የፈለገ ከኒንስ ተጫዋች ይግዛ ማለታቸው በጣም አነጋጋሪ ሆኗል። እሳቸው በማንቸስተር ዩናይትድ ቤት እንደ ራስመስ ሆይሉንድ ያለን ተጫዋች በውድ ሸጠውታል። ዩናይትድ አጠቃላይ 50 ሚሊዮን ፓውንድ አካባቢ ያገኘበት ዝውውር እንደሆነ ይታወቃል። ግን ይህን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናችሁ ድረስ አንድችም ተጫዋች ለዩናይትድ ፊርማውን አላኖረም። የአታላንታው ደርሰንም ቢሆን ገና ያልተጠናቀቀ እንደሆነ ይታወቃል። ከዚህ ጋር በተያያዘ ሰር ጂም ራትክሊፍ በኒንስስ ሸጠው ሲጨርሱ ተጫዋች ያመጡላቸዋል ወይ ምን አይነት ተጫዋች ያመጣሉ የሚለው ይጠበቃል። በጣም አነጋጋሪ ውሳኔ መወሰናቸው ግን ዛሬ ግዙፍ ሚዲያ አጀንዳ ሆኗል። ቃል ስፖርት ላይ ናችሁ። ላይክ ካላረጋችሁ ላይክ አድርጉን። ለ100,000 ሰብስክራይበር ጉዟችን አጋርነታችሁ እንዳይለይ። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይተን እንመለስ። አበቃን።